ጉዳይ እኔ እዋጋለሁ ይለኛል። ተስፋ በቆረጣችሁ ጉዳይ ላይ እኔ እዋጋለሁ። በሚያስከፍልባችሁ ጉዳይ ተጨንቃችሁ ያለቀሳችሁ ያላችሁ ማሰብ ማሰላሰል ባቃተባችሁ ጉዳይ ላይ እግዚአብሔር አምላክ እኔ እዋጋለሁ። የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በምሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። ይህ መልእክት አንድ ሰው ለ20 ሰው ለ30 ሰው ሼር በማድረግ እንድትተባበሩ በጌታ ፍቅርላችኋለሁ። በእግዚአብሔር ቃል ይሄውና የሚሰራ ዓለም አቀፍ ቤተክርስቲያን ከሐዋሳ ባለራዕይ ነኝ። የእግዚአብሔር ስም ለዘላለም የተባረከ ይሁን። እንደዚህ ትንቢታዊ አገልግሎት በተለያዩ ጥያቄ ውስጥ ላላችሁ መጸለይ የምትፈልጉ ሰዎች ይሄንን ሚዲያ ሰብስክራይብ አድርጉ። ደውሉን ምልክቱን በመንካት በእጃችሁ በያዛችሁ በስልካችሁ ዘወትር በእንደዚህ አጫጭር ቪዲዮዎችና መልእክቶች ወደ እናንተ ይደርሳል። የእግዚአብሔር ስም የተባረከ ይሁን። ዘጸአት ምዕራፍ 14 ከቁጥር 14 ላይ እንዲህ የሚል የእግዚአብሔር የትንቢቱ ቃል አለ። እግዚአብሔር ስለናንተ ይዋጋል። አንድ አማኝ ጮክ ብሎ አሜን። እግዚአብሔር ስለናንተ ይዋጋል። እናንተ ዝም ትላላችሁ። እግዚአብሔር ስለናንተ በደንብ ስሙኝ። በህይወታችሁ ላይ ገንዘብ የሚዋጋ ነገር አለ። የሰው ብዛት የሚዋጋ ነገር አለ። ለምን? ከሰዎች ጋር እስካለን ድረስ ሰው የሚያስፈልግ ገንዘብ የሚያስፈልግ በምድር ላይ እስካለው ድረስ። ዛሬ ግን አንድ ታምራት ብላችሁ ላይ ማወጅ ይፈልጋል። ለሰው የማይቻል መጽሐፉ ምን ይላል? ለእግዚአብሔር ይቻላል። ቀጥሎ ለሚያምኑ ሁሉ ይቻላል። ይሄ መንፈሳዊና ትንቢታዊ ዓለም የእምነት ጉዳይ ነው። እየጸለይኩ አሁን እግዚአብሔር አምላክ ይህ መልእክት እርግጠኛ ነኝ ለአንድ ሰው እግዚአብሔር ሊያደርግ የፈለገው ተአምራት አለ። አሜን አሜን። ኢየሱስ ጌታ ነው። በጭንቀት ውስጥ ልትሆን ትችላለህ። የሐኪም ቤት ሪፈር ወይም ገንዘብ እጥረት ሊኖር ይችላል። ከመድኃኒት የኦፕራሲዮን ቀጠሮ ከአቅም በላይ የሆነ ጤና መቋቋም የማይችለው የሕክምና አገልግሎት ጤና ለምሳሌ ቀዶ ሕክምና በተለያየ ሁኔታ ውስጥ ያላችሁ ስማኝ፣ ለእናንተ መልእክት አለኝ። በኢየሱስ ስም ቅጽበታዊ ተአምራት በላይ ላውጃል። ኮማኒያ አዳጎስ ኤለበሻባሃያ በምንም ሁኔታ ውስጥ ታማሚው መስማት ባይችል ይሄንን ወደ እናንተ እንደደረሳችሁ ለሚታሙ ሰዎች አጠገብ ካላችሁ አሰሙ። ወይም ግለሰብ እናት ሆነ አባት ሆነ ወንድም ሆነ ወክለ አሜን ብለው ውሰድ። አንድ ታምራት ይሆናል። ይህም ታምራት በደንብ ስሙኝ። የሐኪም ቀጠሮ ያላችሁ HIV፣ የትኛው ካንሰር፣ ስም ያለው ስም የሌለው በሽታ እግዚአብሔር አምላክ ቅጽበታዊ ታምራት ያደርጋል። የሚሆነው ይሄ መልእክት ለደረሰው ሰው ወንድም ታሞ ከሆነ ወክለ አሜን በል። እግዚአብሔር አምላክ ጌታ ፊት ነው ምለው። ማንኛው በህይወት ላይ ከብዶ ህይወትን ተቆጣጥሮ ባለው መንፈስ ላይ እጅን ይዘረጋሉ ይለኛል። ዘመንን ተቆጣጥሮ ባለው መንፈስ ላይ እጅን እዘረጋሉ ይለኛል። አው መንፈስ ላይ ዘመን ላይ ህይወት ላይ አመታትን ያስቆጠረ ነገር ሊኖር ይችላል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። አልቅሰን ለጌታ የሰጠው ጉዳይ አንብተ ህይወትን ልብን መንፈስን በሰበረው ነገር ላይ እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። ከዚህ በኋላ በውድቀት አትሸኝም። ከዚህ በኋላ ሰዎች እየተጠባበቁ ያለው ሞት ሊሆን ይችላል። በደንብ የታመመ ሰው የመዳን ተስፋ ይቆርጣል። በደንብ የታመመ ግለሰቡን ታማሚውም አስታማሚዎችም ተስፋ ይቆርጣሉ። እግዚአብሔር አምላክ እንዲህ ብሎኛል፣ ተስፋ በቆረጣችሁ ጉዳይ እኔ እዋጋለሁ ይለኛል። ተስፋ በቆረጣችሁ ጉዳይ ላይ እኔ እዋጋለሁ። ዋጋ በሚያስከፍልባችሁ ጉዳይ ተጨንቃችሁ ያለቀሳችሁ ያላችሁ ማሰብ ማሰላሰል ባቃተባችሁ ጉዳይ ላይ እግዚአብሔር አምላክ እኔ እዋጋለሁ። ያላ ዛጋባዲጎስ ማጋዳጋላ ብራዲያ እኔ እዋጋለሁ። ተዘጋግቶ ያለው ነገር አቅሚ ላይ ጉልበቴ ላይ ዘመኔ ላይ ተደራርቦ ባለው ነገር ላይ እኔ እዋጋለሁ ይለኛል እግዚአብሔር እኔ እዋጋለሁ። ዘመኔን አንተ አቅሚ ላይ ህይወት ላይ ከኢኮኖሚ በላይ ከአቅሚ በላይ የመጣው ችግር ላይ እኔ እዋጋለሁ። እግዚአብሔር ይዋጋል። ዛሬ ለአንድ አማኝ መናገር የሚፈልገው መልእክት ይህ ነው። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። ቆማችሁ የእግዚአብሔር ማዳን እዩ። ቆማችሁ እግዚአብሔር ማዳን እዩ። እጁን እዩ። ዛሬ ላለው ገንዘብ ሆኖ እግዚአብሔር ይዋጋል። ሰው ቤተሰብ ወዳጅ ዘመድ ሆኖ እግዚአብሔር ይዋጋል። ብቻ እየታገልክ ያለው ምድረ በዳ ያለው ወንድም ምድረ በዳ ላይ ኢቴ እናቴ አባቴ መጸለይ እፈልጋለሁ። ከዚህ በኋላ
ትርምስምስምስ ባለው ነገር ላይ እጁ ይገለጣል። መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ምዕራፍ 2:5 ከቁጥር 2 ላይ እንዲህ የሚል ቃል አለ። አሳ አጥማጆች ወጥተው ነበሩ ይላል። ተስፋ ቆርጦ ወጥተው ነበሩ። በጣም የሚገርም ነገር ሌሊት ሁሉ አደሩ። ምንም አልያዙም። መረባቸው ያጥቡ ነበር። መረቡ የያዘው ምንድነው? ድንጋይ ነው የያዘው። መረቡ የያዘው ቆሻሻ ይዟል። ምንድነው? የተለያዩ ነገር መያዝ የሚገባ አይደለም የያዘው። አሸዋን ይዟል፣ ድንጋይ ይዟል፣ ሳር ነው የተጣለው፣ ነገሮች ሁሉ ቆሻሻ ነው የያዘው። ያንን እያጠበ ያለ ኢየሱስ መጣ። ስምዖን ሆይ ተንኳይ ወደ እኔ ጠጋ አድርጋለሁ፣ ባዶ ነገርን አምጣለው፣ ተስፋ የቆረጥከውን አምጣለው። በዛ ባዶ ነገር ላይ ኢየሱስ ተቀመጠ። ማካታላዲያና በዛ ባዶ ጉዳይ ላይ ኢየሱስ ተቀመጠና እንደዚህ ያለው አስተማርና መረብን ለመጥመድ ተዘጋጅ አለው። ወደ ቀኝ ጣለው አለው። ከዛ ጴጥሮስ እንደዚህ ያለው ጌታ ሆይ አለ። ሌሊቱ ሁሉ ያልፈለግንበት ቦታ የለም። ሌሊቱ ሁሉ ደክመን ብርድ ጠጥተን ምንም አልያዘንም እኮ እዚህ ቦታ ፈልገናል አለ። አሁን ግን አለ ደስ የሚለው መረብን በቃል ይጥላለሁ አለ። በቃል ቀኝ በኩል ብጥልም መያዝ እንችላለን። በቃል ይጥላለሁ አለ። ደቂቃ በማይፈጅበት ማይክሮ ሰከንድ ውስጥ አሰው መረብን ሞልቶ ከማቅበት በላይ ሞላ። ዛሬ ለአንድ ሰው መልእክት አለኝ። ህይወት ላይ ዘመኒ ላይ እንዲህ ነገር አይቀጥልም እግዚአብሔር ያለ ነው። በኢየሱስ ስም ተራራው ደልዳላ ይሆናል። በኢየሱስ ስም ባዶ ሸለቆ ውሃ ይሞላል። በኢየሱስ ስም የተዘጋ በር ይከፈታል። አውቆ ይከፈታል። ቃል ላለው በሩ አውቆ ይከፈታል። ኪዳን ያለው በሩ አውቆ ይከፈታል። ህልም ላለው በሩ አውቆ ይከፈታል። ኢማን እንጂ አትፍራ። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስለ ትውልድ ይዋጋል። እግዚአብሔር ስለ ነፍሳት ይዋጋል። ዋዳጋዳጋባሽ እግዚአብሔር እንደዚህ ይለኛል። በደንብ ስሙልኝ። በጣም ጭንቀት ውስጥ ያሉ ሰዎችን አያለሁ። አብሮዶስ ውሃ ባላችሁበት ያዙልኝ። በበሽታ በህመም ስቃይ ውስጥ ያላችሁ ሰዎች ውሃ ያዙ። መጠጣት የምትችሉትን ውሃ ያዙ። ካምባሽ ኤሌቭሬ ሄደበሽ ያዙት። ውሃ ቶሎ በሉ። አሌቫ ማርታኬባ ውሃ ያዙ። እንደዚህ መጠጣት የምትችሉትን ውሃ አብሮሻ ባህዲ ዋልባኔ ወራሃዶስ ኤልቬ ካማና ሶፕሮሃዶ ዋባሃዲጋ አልቮሽም ባራሃዲያና ውሃ በኢየሱስ ስም ቀይራለሁ። ስሙን ጠራለሁ። ወደ ክርስቶስ ደም ይቀየር። አብሮዶሲያ ካምቦራ ሃላሃዱባ ሎርሽምባ ሃዳጋምባስ ኤሌቭሬዴ ለጠጣ ሰው ለቀመሰ ሰው በኢየሱስ ስም ህይወቱ ላይ ዘመኑ ላይ ከደሙ ጋር የተቀላቀለ የትኛው ኤችአይቪ ሆነ ካንሰር ሆነ የሞት አዋጅ ሆነ የትኛው በሽታውን ይነቀል። በእምነት ከኔ ጋር ለሚጸልዩ ጸልያል። በኢየሱስ ስም የክርስቶስ ደም ጠርቻለሁ። አዶካ ማርታካ ሸለፍረደ ከምብራዳሻ ወካንታርዴና በኢየሱስ ስም ተቀየረ። አሁን ተቀየረ። አሁን ተቀየረ። በጠጡ ሰዓት ህይወታቸው ላይ የተሰራጨ በሽታ ይነቀል። የአክም ቀጠሮ ይሻር። ጭንጋፋ ይወገድ። የሞት አዋጅ ይሻር በኢየሱስ ስም። ጠጡት ውሃ። ፊታችሁን ታጠቡት። ህይወታችሁ ላይ ታምራት ይሆን። ዘመናችሁ ላይ ታምራት ይሆን። አሁን ትነሳላችሁ። መራመድ ትጀምራላችሁ። መሮጥ ትጀምራላችሁ። በኢየሱስ ስም መራመድ ትጀምራለህ። ያው ከተለምዶ ውጪ ይሆናል ብለህ ያላሰብከው ነገር በህይወት ላይ ይሆናል። ይሆናል ብለህ ያላሰብከው በህይወት ላይ ይሆናል። ይሳካል ብለህ ያላሰብከው ነገር ይሳካል። ሰማይ ይሄ ያደርጋል። እግዚአብሔር ይሄን ያደርጋል። እግዚአብሔር ይሄን ያደርጋል። ተቀበል በኢየሱስ ስም። ተቀበል በኢየሱስ ስም። ተቀበል በኢየሱስ ስም። ህይወት ተቀይሯል። ፈውስ በላይ ላይ ሆኗል። ድነት ሆኗል። መነሳት ሆኗል። መንቀሳቀስ ሆኗል በኢየሱስ ስም። አሜን አሜን። ይሄንን መልእክት ለብዙ ሰው ሼር አድርጉልኝ። ይሄንን መልእክት ለኢት ወንድሞች ሼር አድርጉልኝ። ይሄ መልእክት በሐኪም ቤት ውስጥ ያሉ የሐኪም ቀጥሮ ያሉ በኢየሱስ ስም ተወገደ። አዋጅ በአዋጅ ተሽሯል። እግዚአብሔር ከእናንተ ጋር ነው። ድንቅ ተአምራት ሆኗል በኢየሱስ ስም። ከዛሬ ጀምሮ ህይወት ላይ የሚሆነው ነገር ታምራትን ታያላችሁ። ለምስክርነት በስክሪን በሚገኘው ቁጥር መስክሩ። እግዚአብሔር አምላክ ይባርካችኋል። ወዳችኋለሁ። በአካል መታችሁ መባረክ የምትፈልጉት በስር በስክሪን በሚገኘው በፕሮግራም ቀናቶች መታችሁ ተባረኩልን። ወዳችኋለሁ። ክፉ አገኛችሁ። ዘመኑ እናንተ ነው። እግዚአብሔር ከፊት ወጥቷል። ሻሎም። ተባረኩልኝ።